ላይ ቢስ ዘጋብኝ ኑሯል። ለብዙ ጊዜ ላይ ቢስ ዘጋብኝ ኑሯል። ለብዙ ጊዜ ማለት ነው። በጣም ብዙ ጊዜ በቃ ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? እዮ ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ወርጠኝ ስላሳየው መሰለኝ ስንጣላ ላይቪ ነው የሚያዘጋው፣ ስንደባበር ላይቪ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቪ ነው ያዘጋው። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቪሽን ማጥፋት እችላለሁ፣ አንቺን ከተኛ ያስፈራራኛል። ይዛምን ማዘሩ ታውቃለች፣ እህቱ ታውቃለች። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባት ኮስፕሬይ ወባ ሰማም። ስለዚህ ቸኩለን ለመፍረድ እንትና ለምን ለልጅቷም ጥሩ አይደለም። በኋላ ላይ እውነቱ ሌላ ሆኖ ከተገኘ ከዛ ውጭ ግን ቲክቶክ ላይ አንድ ፔጅ ለማዘጋት ምንድን ነው የሚያስፈልገው ነው። አሁን ፔጁን በሱ ስም አውጥቶት ከሆነ ወይ እሱ ኮንትሮል አድርጎት ከሆነ ኦኬ በፈለገው ሰዓት ይዘጋዋል። ግን በሪፖርት በምናምን ከሆነ አብሶ ትልቅ ፔጅ በጣም አስቸጋሪ ነው። ብዙ ሰው ሪፖርት አድርጎ ተሰብስበው ቴሌግራም ላይ መጣው ምናምን ነው። ስለዚህ አንድ ሰው አይጠፋም እንግዲህ ሪፖርት አድርጎ ሪፖርት ላይ ስትሄድ ደግሞ የእሷ በጣም ትልቅ አካውንት በየቀን በሚሊዮን ታፕታፕ የሚደረግ ነው። ያ እና ከነዛ መሀል ሰዎች ደግሞ ሪፖርት አድርጎ ከሚላቸው ሰዎች መሀል ደግሞ አንዱ መጥቶ መናገሩ አይቀርም። እንደዛ ከሆነ ያዘቀባትና ግሩፕ ከሆነ እና ፔጁ በማን ቁጥጥር ውስጥ ነው አክሴስ አለው ወይ እሱ የሚለውን መጀመሪያ ማወቅ አለብን ለማዘጋት። ከዛ ውጭ ደግሞ አደጋ ደርሶብኛል፣ እንደዚህ ቆርጦኛል፣ እንደዚህ አድርጎኛል ምናምን ያለችውን ማስረጃ ቢኖር አሪፍ ነበር። ሜይ ቢ በሰዓቱ ላይኖራት ይችላል። ግን አሁን 100% ሽሮኝ የምነግራችሁ ቲክቶክ ላይ የሚጠቀሙ ልጆች አዲስ አበባ ያሉ ወጣቶች ማለት ምንም አይነት ውይይት ቢያደርጉ ምንም አይነት ንግግር ቢያደርጉ ይቀራረሳሉ። ይህ ፋክት ነው። ለአደጋ ንግግራቸው አዋ ታሾፋለ እንዴ ነገም እንደሚመጣ ያውቁም። ስለዚህ ይቀራረጻሉ፣ ይጠነቀቃሉ እርስ በርስ ምናምን እና ዝም ብሎ እንዲህ ከላይ ነገር አይኖርም። ገብቷል አባባል። አሁን ሁለቱ የድሮ ፍቅረኛሞች ናቸው። ያላቸውን ሪሌሽንሺፕ አናውቀውም።
አሁንም ተደዋውሎ ተነጋግረው ሊሆን ይችላል ወዘተ። ግን አሁንም ተደዋውሎ ሳይሆን ላሲዝ እና አሁን የተላከልኝ ሌላ ሰው ነው የላከልኝ። እሱ የላከልኝ የተላከልኝ ቮይስ አለ። በቅርብ ጊዜ ጎንደር በነበረችበት ጊዜ ከአዶናይ ተደብቃ ለእሱ እንደደወለች፣ እሷ ደግሞ ዛሬ ላይ ተቆርጫለሁ አካውንቴንም እሱ ነው ያዘጋው ብላ መታለች። እሷን ሰምተናል። እሱ ደግሞ በውስጥ በኩል ከሰው ከሌላ ሰው ያገኘሁት እሷ አዲስ አበባ እሷ ጎንደር እያለች ከሱ ተደብቃ እንደደወለች ቅድም ሳሰማ የነበረው ቮይስ እንደዛ ነው። አይ መቼ ነው የተደዋወለችው? ያን ሌላ ጉዳይ ሊሆን ይችላል፣ ራሱ ሊጠየቅበት ይችላል። እሺ ያ እና ነገሮች መጀመሪያ እዚህ ጋር የሆነ ነገር እምለዋለሁ። ይቀርሱ ምን መሰለ ብሮዬ፣ ከዚህ በፊት ራሱ ፍቅረኛ መሆኗን ተናግሮ አያውቅም። እሷ እንዲወጣ ትፈልግ ነበር፣ እሱ እንዲወጣ አይፈልግም ነበር። እሷ ባለችበት እንኳን አስታውሳለሁ ሲያወሩ እኔ የምፈልገው ትልቅ መቀመጫ ያላት ሴት ነው እያለ ሁላ ነበር የሚያወራው። እሷ እያለች ይሰማታል ምን የሚል አስተሳሰብ አልነበረውም ልጁ። በሴት ላይ ባለው ነገር በጣም የተበላሸ አመለካከት ነው ያለው። ይሄንን ነው የሚናገረው። አጠገቧ እንዲታወቅ አይፈልግም። እንኳን የሱን አይደለም የልጁን እናት እስር ቤት ገብታ ማርገዟ ከታወቀ ምናምን በኋላ ነው ሰው የባን ነው። እንዲያውም ሲወራው ውሸታሞች ተብሎ ብዙ ሰዎች ሲሰደቡ ሰምቻለሁ። እና አብዛኛው ጊዜ የሚናገረው ንግግር ፍቅረኛ ለሚባሉት በክብር ያናገራቸው፣ በክብር ያወራቸው፣ በክብር ሻይ ቡና ያላቸውን አሳይ። ልጁ እንደዛ አይነት ልጅ አይደለም። በቃ ሴት አክባሪ አይደለም። በቃ ፍቅረኛ አክባሪ አይደለም። እውነቱን እንነጋገር። በቃ ይሄ ሰው ይሄን ያደርጋል። በቪዲዮ አውጥታ ነው ያሳየችው። ነገ ደግሞ ማስረጃ አለ እኮ። ይሄደው የታከመችበት ቦታ፣ የተቆረጠችበት ቦታ እንግዲህ ከመሬት ተነስቶ ሰው እጁን ተቆርጦ በሆነ ጉዳይ ተቆረጥኩ ብሎ አይደለም። የሄዱበት ሆስፒታልም ይኬዳል እኮ። ማስረጃው እኮ ከባድ ነው። እሱ ነው ያሳከመኝ ብላለች። ግን እኔ አሁን እያልኩኝ ያለሁት እሱ ማዘጋቱን በምን ኔቢ ንዴትም። ስለዚህ አሁን ኤግዛክትሊ ምንድን ነው መሰለህ አሁን መቁረጧን እሱን ያሳከመኝ ወስዶ ብላለች። ስለዚህ ይህን ነገር አድርጎታል ማለት ነው። ገብተዋል። ከመሬት ተነስታ አይደለም ሄዶ አድርጓል። ወደዛ ጨረሰ። የማስቆረጡ ወደዚህ ጋር ስንመጣ ምን መሰለህ እሱ ከእስር ቤት ከወጣ በኋላ ጀምሮ እነዚህ ሁለት ሰዎች ማስ ሪፖርት አለባቸው። በተከታታይ ካየ የአዶናይም አካውንት ጆን ዳንኤልም የአዶናይም አካውንት የእንትና የዚቼ ጃኒም አካውንት በየጊዜው ሪፖርት ይደረጋል። እሱም እኮ ግን እንደዛው ይላል በተደጋጋሚ። ከዛ ሰዎች ተናገሩ። ይሄ ነገር ከተቀየረ በኋላ በጣም ፔጆች እኮ ችግር እያመጡ ነው። ቆይ ልነግርህ ነው። በዚህ መሀል ነው የምልህ፣ በዚህ መሀል ይሄን ነገር የሚያደርገው ጆን ዳንኤል ነው ብለው ሲሉ ከኔ አታነካኩኝ እኔ የለውበትም ምናምን ብሎ ላሽ ማለት ፈለገ። እሱ ሳይመጣ እንደዚህ አይነት አቢዩዚቭ ነገሮች አልነበሩ። ይሄ የቅናት ነገር እንደነበረ የሚያሳይ ነገር ነው። የቅናት ነገር አለ፣ ያልቆመ ነገር አለ። በፊት የጣልካትን አውት ሻይን ስታደርግ ጀለሲ ነገር ይመጣል ብዬ አስባለሁ። እና ብዙ ነገር በሴት በኩል ባለው በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር። አይደለም ካየነው ባየሁት ነው የምናገረው። ግን አሁን እንትን አሜሪካ ከተቀየረ በኋላ እኮ የብዙ ሰው ፔጅ ችግር እያመጣ ነው። ቪዲዮ ያወርድብሃል፣ ፎሎወር ይቀንስብሃል፣ ዋርኒንግ ይሰጥሃል ምናምን። በጣም ችግር እያመጣ ነው እኮ። አሜሪካ አይደለም ያሉት አባቴ እና አይኖ ግን የሁሉም ሀገር የኢትዮጵያ የሌላው ሀገር አካውንት እኮ አልተቀየረም። ማብራዳ በቪፒኤን እኮ ይገባል። አሜሪካ ያለ ነው እንጂ የእናንተ ምንም ችግር የለውም እኮ ማብራ በቪፒኤን ፍርዱ አሪፍ እንዲሆን ጆካ ባልከው እየቀነሰ ነው። ይሁንዬ እሱ ላይ የሁሉም ሀገር የሁሉም ነው። ጆካ ፍርዱ አሪፍ እንዲሆን ማለት ነው። ሁለቱም ይምጡ በማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን እዚህ ጉዳይ ላይ ነው እንጂ የእሷ አዲስ አበባ ወይ አይ ጆከር፣ እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከእሱ አልደረሰህም? እርግጠኛ ለእሱ ነው ያደረገችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ፣ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው የደረሰባትን
የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ማስረጃ ፉል ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች እንደዚህ ሆና ቤቴ ትመጣ ነበረ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልክ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም መካከል ላይ ነው ያለሁት። እሺ ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽና ግልጽ አድርጌ ላስረዳሽ። አዳምጪኝ እና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄን የነገረ ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ሰው ነው አይደለ? ሌላ ጥያቄ ሊነግር ይቻለ ጆከር፣ ይሄ እኮ ግራ የገባው ነገር ጆከር ልጠይቅ። አንተ አሁን ማለት ነው በሁለቱም መሀል ላይ ነህ አይደል ያለኸው? በሁለቱም መካከል ያደረገው አዎ። የደማን ነው ወይንስ የስልክ ልውውጥን ነው የምታስበልጠው? የደማ የተቀጠቀጠ የተደበደበ ሰው በፎቶ ማስረጃ የመጣ በቪዲዮ ለኔ እንደሱ ብለሽ ከጠየቅሽ ሴት ልጅ ነች። ፔጁ ላይ ተናግሯል። ስለዚህ አንተ ማስበለጥ ያለብህ የፔጁን አሰማን። ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ የምቆመው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ እጠብቃለሁ። ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይኛ ብዙ ነገሮችን እንሰማለን፣ እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት ራሱ እኔ እኮ አሁን ጥያቄ የሚገርም እኮ ነው። ይህንን ቮይስ እኔ አለ አይደለ? ይህንን ቮይስ እኔ በቤቱ ሲገባ